ማለት ነው እየመጣችሁ ማለት ነው ሩታ ላይ ንዴታችሁን ተፍቅረኛችሁ ጋር እየተጣላችሁ ሩታ ላይ ነው ንዴታችሁን የምትወጡት አይደለም? ምድር መሀይሞች ማለት ነው። ሩታ ምን ታርግ እንዴ? ሩታ ላይ የምትጨፍሩት ምንድነው? ሩታ ምንድነው ጥፋቷ? ደግሞ ርጉዝ ናት። ርጉዝ ላይ እንደዛ የሚያነጨንጭበት ሰዓት ነው እርጉዝና ማለት አብርሃም ደግሞ አንተ ማለት ነው ምንድነው እንዴ ሚስትህን እንዴት እንደተሳጨች እንዴት እንደተናደደች ማወቅ አቅቶ ነው እንዴ? ምን ነው እናንተ ንገሩኝ አላችሁ። ኸይር እንዴ የሰው ልጅ ቆይ እንደዚህ ነው እንዴ የሚፈጠረው? እውነቷን እኮ ነው የምትሳሳተው። እኔ እኮ ማለት ነው እውነቷን ነው የምትናደደው። አንተ ጨጓራዋን ላጥ እያረክ ነው ይሄኔ ማለት ነው። ወይኔ እናቴ። ሰላም ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ላለሁ ቤተሰብ ምን እየተካከደ ነው ጋይዝ? እኔ የኤፍሬም አነጋገር ምንም አልተመቸኝም። ስነ ስርዓት ያዘ ኤፍሬም ማለት ነው። ምኪን አንተ አስበህ ሊሆን ይችላል ወንድም፣ ግን ደግሞ ማለት ነው ታውቃለህ ልጅቷ እርጉዝ ናት። ሩታ እርጉዝ ናት። ይሄንን አጥፍቶብህ ነው ወይስ ንገሩኝ እያልክ ነው? ሊገባኝ አልቻለም። ምን አይነት አስተሳሰብ ቢኖራችሁ ነው? እኔ እኮ ማለት ነው አንዳንድ ሰው ጭንቅላት ራሱ ብሎ ነው የተፈታ ነው የሚመስለኝ ሳስበው ማለት ነው። አረ ብስሚላ ምን አይነት ጭንቅላት ነው ያላችሁ? በእናታችሁ ራሳችሁን በመጀመሪያ እንትን በሉ እንጂ እንዴ። እዚህ ጋር ኮሜንቱ በሙሉ ማለት ነው ኤፍሬም አንተ ጥፋተኛ ነህ፣ አንዳንዱ ደግሞ ጥሩ ነው ሄድበት ምናምን። ኧረ እባካችሁ እውነታችሁን ነው። ማፊ ጥሩ ማፊ ሄድበት ስህተት ነው። አብርሃም ደግሞ የምትወስነው ወስን እንጂ ዝም ብለህ ማለት ነው አንድ ሰው አለህና ያንን ያለውን ሰምተህ መወሰን አይደለም የራስህ። ሩታ የተናደጅበት ቦታ አለ። እንሱም ደግሞ ለምን ደበቀ? ይሄ ነው ደግሞ እርጉዝ ናት። መነጫነጯን እንትን አትበል፣ አትፍረድ። እውነቴን ነው። መነጫነጯን አትይባት ማለት ነው። እርጉዝ ናት። አንድ ሰው እርጉዝ ሰው ደግሞ ማለት ሲነጫነጭ በጸባይ መያዝ ነው እንጂ አሁን ላይ እናንተ የምታስተካክሉት ይደርሳል አለች ሩታ። ይደርሳል ችግር የለውም አለች። አንተ ምን አረግህ? እኔ እኮ ማለት ነው ቡታጅራ ምን አለ ቡታጅራ። እሺ የምታስተካክለው ታስተካክላል፣ ይደርሳል። ምንድነው የሚያሽቃብጣችሁ እናንተ እንዴ? አንተ እኮ የገዛት ዕቃ አይደለችም ሩታ ማለት ነው። ሚስትህ እኮ ናት። ደግሞ አባት ልትሆን በራሷ ምክንያት። እኔ እኮ እንጃ አንዳንድ ሰው ግን ምን አይነት ጭንቅላት ምን አይነት ህሊና ነው ያለው ማለት ነው። ትንሽ እንኳን የላችሁም። ትንሽ እንኳን ማሰብ የላችሁ ማሰቢያ ማለት ነው። እኔ አንተን ብቻ መናገር የለብኝም፣ ግን ደግሞ ኤፍሬም አንተ እንኳን መረዳት አለብህ ነበረ። ለምን አልነገርሃትም? አዎ ያለፈ ታሪክ ነው። ነገር ግን ደግሞ ማንኛችንም ሴት የምንናደድበት ጉዳይ ነው። ባላችን ይሄን ነገር ትልቅ ነገር ነው። እሷ የምታውቀው ስለ ፍቅር ነው እንጂ ስለ ራሷ አታውቅም። ፍቅረኛው እንደሆነች እንጂ የምታውቀው ነፂ እውነተኛ ታሪክ ፍቅረኛው እንደሆነች አታውቅም። ያልካትም አስታውቀን ያልካት። ስለዚህ አንተ ጥፋተኛ ሆነ ሁላችሁም እየመጣችሁ በየመደረ በዙራ እየመጣችሁ ማለት ነው ሩታ ላይ የምትጨፍሩት ነገርስ ትንሽ እንኳን አይደብራችሁም? ትንሽ እንኳን አሚሮ የላችሁም? እናንተ እኮ ማለት ነው አንዳንዴ እኔ ሳስበው ማለት ነው ሰው አመስሉኝም። እውነቴን ነው። እየመጣችሁ ሁላችሁም ሩታ ላይ ጥፋተኛ በእውነት እናንተ ሰው አይደላችሁ። እውነት ለመናገር እንዴ የሰው ልጅ እኮ ማለት ነው አሁን ሩታ እርጉዝ ናት። እኔ በሩታ አልፈርድም። እንደውም ማባበል ያለብህ አብርሃም ታደሰ ነህ አንተ ባሏ ማለት ነው። የኤፍሬም አንዳንዴ የሚናገረው ንግግር ማለት ከባድ ነው። አንዳንዴ ትክክል ያወራል፣ ግን ደግሞ የሚያወራው ንግግር ከባድ ነው። ምንም ቢሆን ማለት ነው ምንም የድሮም ቢሆን ማለት ነው ደብቋታል። ስለዚህ እንከባበር፣ በክብር ንገራት፣ በክብር ተመልስላለች። ሲጀመር ደግሞ ሩታ አስተዋይ ልጅ ናት።
ሁልሽም ማለት ነው ታውቂያለሽ። ሁልሽም ደግሞ አለሩታ አሰሪ ማለት ነው። የሩታን ፎቶ እየለጠፍሽ መነገጃ ነው የምታደርጉት። ሁልሽም እየመጣሽ ሩታ 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 እንደው ወልዳችሁ ሩታ በሉ እንዴ! ሁሉ ጊዜ ሩታ ሩታ እንደዛ አርገች ሩታ እንዴ! ወልዳችሁ ሩታ በሉ። ረንሺ የታደሰ ልጅ በሉ እናቴ እንተ እንግዲህ ወደ ማለት ነው ሩታ በላችሁ ስማሉ እንዳታነሱት እንዴ! እንደዚህ ታናደዳችሁ ማለት ነው። እንደዚህ ታቃጠላችሁ ማለት ነው። እውነቴን ነው። ሩታ እኮ ባሏን ቀለመጠችው። ሩታ እኮ ለባሏ ክብር የላትም። ሩታ እኮ ለኦዲስ ክብር የላትም። ሩታ እኮ ለራሷ ክብር የላትም። ሩታ እኮ እንደዛ አረገች። እኔ እኮ ማለት ነው የእናንተ አስተሳሰብ ሴት ሆናችሁ በሴት ላይ የምትፈርዱ አኡዙ ቢላ እሷ ለምን ደበቀኝ እኮ ነው ያለችው እንጂ ለምን አልነገርከኝ? ለምን ዋሸኸኝ? ለምን ማስታወቂያ አልከኝ? እኔ የማውቀው ፍቅርታን ነው እንጂ ፍቅረኛ ይችኛዋን የታባት ያውቃለሁ። ደግሞ አሁን ራሱ ብትቆጣ አሁን ራሱ ብትከፋ ማለት ነው የአብርሃም ታደሰ ጥፋት ነው እንጂ የሩታ አይደለም። ለምንድን ነው ጥፋቱ? እሱ ደብቆታል። ማስታወቂያ ብሎ ሀላስ ሄዷል። አንተ ደግሞ ኤፍሬም ማለት ነው አንዳንዴ ታበዘዋለህ። እውነቴን ነው። አንተ ወንድምህ ነው የታወቀ ነው፣ ግን ደግሞ ይሆናል አይደለ? ስነ ስርዓታችሁን ያዙ። በቃ ሀላስ እጭ በጣም ነው የሚደብረው። ሁልሽም እየመጣሽ ሩታ ላይ ምን ነው እንዴ? የሩታ ስም ጣፋጣችሁ በቃ ልክ እንደ ስኳር ራሱ ይበዛ እኮ ያስጠላል። የሩታ ስም በቃ ያስጠላችሁም እናንተ። አረ የሚማረር ቢሆን እንደው በመረራችሁ። እውነቴን ነው። ለምን ቢያንስ እንኳን የሩታን ስም አንድ ሰሞን እንደው ትውት ብታረው አንድ ሰሞን ብትው አንድ ሰሞን ደግሞ ትነሳላችሁ። ችጋራ ሙላ ችጋራችሁን እዛው አራግፉ እንጂ። እውነቴን ነው። ሩታ እኮ እንደዛ አረገች። ሩታ እኮ ባሏን አታከብርም። ምድር መሀይም ማለት ነው። እንደውም የሚያከብራት እሱ ነው እንጂ እሱ ነው እንደውም ይቅርታ ማለት ያለበት። አዎ እንደውም መራጋ ብሎ ሩታ እኔ ያደረኩት ነገር ስህተት ነው አውቃለሁ፣ እና የኔ ውድ ሚስት ይቅርታ፣ ሁለተኛ አይደገመኝም ማለት ሲገባህ አንተ ቡታጀራ ልሄድ ነው ማስተካከለው አለ። የምናስተካክለው የኔና የሷ ህይወት እንዲስተካከል ነው። ቅብርጥሴ ኧረ ቅብርጥሴ ያርገባት ያመላክ። እውነቴን ነው። እኔ እንደዚህ ነገሮች አይመቸኝም። እኔ ለመሳደብ ምናምን አልፈለገም፣ ግን አብርሃም ታደሰ ኤፍሬም ዛሬ ጥፋተኛ ናችሁ። የሰውን ነገር እየሰማችሁ የሰውን ራሳችሁን ዝቅ እያደረጋችሁ እኔ ልስማማ አልችልም። ሩታን ዝቅ ነው እንጂ የምታደርጉት፣ ሩታን ስብር ነው እንጂ የምታደርጉት። እኔ ሩታን ረዳችሁ ብዬ አላስብም። ያም ደግሞ ሄዳችሁ የምታስተካክሉ ለሩታም ሆነ ለአንተም ምንድን ነው ሁለታችሁ ተስማምታችሁ ሁለታችሁ ታርቃችሁ ቢሆን ደስ ይላል። ለምን እሷ ራሱ ደስተኛ ሆነ ትቀበላለች ማለት ነው። ለእሷ ብለት ሆነ የምትሄደው ማለት ነው። እና እናንተ ቅንቅና ማረው የተሰፈሮች ደግሞ ማለት ነው ምድር መሀይም ማለት ነው። ብዘቀዝቋት ምንም አትሆንም። ሩታዬ ዘቅዝቁ፣ ችግር የለውም፣ እንገናኛለን ማለት ነው። ምድር ኮተታም ማለት ነው። እና ማለት ነው ሩታዬ ጨዋናት፣ አትድረሱባት። ተደረሳችሁ እኛ ነብር ነን። ነብር ደግሞ ታውቃላችሁ ዝም አይልም ማለት ነው። ስለዚህ አርፋችሁ ተቀመጡ ማለት ሳይደረስባችሁ ድረሱብን አትበሉ። ምድር መሀይም እና ኤፍሬም ደግሞ ኤክስ ነው ማረገው። ምን አለች ጣፋጫ ተራለ ምድር መሀይም። አንተም ደግሞ አለቅንም፣ አጥብሃለሁ እንዴ። የሰው ልጅ እኮ አንዳንዴ የምታወራው ወሬ ትክክል ሊሆን ይችላል። ሰው ግን ደግሞ አሁን እርጉዝ ስለሆነች በእርጉዝ አትፍረዱ። እኔ እኮ በእርጉዝ የምትፈርዱ ነገሮች ገና ትንሽ ወራት ራሱ ወር ራሱ ሆኖታ እንዴ? ኧረ ወር ራሱ አይሆነው ገና ተመፈጠሩ። ትናንትና ራሱ እያቀለሸለሻት እንጃ ሮጣን ሄደችው። ምን አይሆን በአላህ እጭ። በጣም ነው የምታስጠሉት በእውነት። የሰው እንጃ አለቅም። ሰው ሲያዝን ራሱ የማትረዱ ሰዎች ናችሁ። አብርሃም ታደሰ ደግሞ የወንድምህን ሰምተ ወይ ደግሞ የሰውን የኮሜንቶች ምናምን ሰምተ ማለት ነው አይተ በቃ መሄድ ብቻ ሳይሆን ማለት ነው አንተ ሚስትህን ሩታ እንደዚህ እኮ ያደረኩት እንዳትጎጂ ነው። ስለዚህ ስለማይጠቅምሽ ነው የኔ ውድ ሩታ፣ የኔ ምስት፣ የኔ ልዕልት እያለህ እያባበልክ። እሷ ሲጀምር የዋህ ናት፣ አስተዋይ ናት። ቀስ ረጋ ብለህ ተምትጮህ ማለት ነው። ረጋ ብለህ ማለት ነው ሩታ የኔ ሚስት፣ የኔ ልዕልት፣ የኔ ጣፋ በቃ ምን ነው አንተ የድሮ አብርሃም አይደል? ነገሩ ድሮና ዘንድሮ እኮ ይለያል። በድሮ በሬ ያረሳል እንዴ? የለም። እውነት ነው፣ ትክክል። የዘንድሮ ነገሮች ደግሞ በጣም ተለዩ።
እና እኔ እንጃ ይሄ አብርሃም ታደሰ አይመስለኝም። ለምን ሩታን የሚወድ በስነ ስርዓቱ ያወራል፣ ሩታዬን ያባብላል፣ ከዛ ወዲያ ይታረቃል። ሰው በቃ እንጃ አላውቅም። እኔ ይሄ አብርሃም ታደሰ አይመስለኝም አንዳንዴ ሳስበው ማለት ነው። ለምን የሰው ነገር በሰው ህሊና ነው፣ በሰው ጭንቅላትና ሰው ምን አለኝ፣ ሰው እንደዛ አለኝ፣ በዛ ነው መንገድ የሚሄደውና ወደ ራስ ተመለስና